ሰው ሁሉ ነው ብዬ አላመንኩም። ተቸግሮ ኢትዮጵያ ላይ ዝም ብሎ ከሚኖር እድሉ ከደረሰው ሂዶ አንድ አባት መቼም በዚህ ደረጃ ይጨክናል 10 ዓመት 11 ዓመት ይጨክናል ብዬ አላሰብኩም። ይሂድ ይስራ ይቀየር ለልጆቹም ጥሩ አባት ይሁን ብዬ ነው። ህይወቱን ቢቀይር እኔ ምቀኛ መሆን አልፈለኩም። ለዛ ነው የፈቀድኩት። በጣም ጥሩ ይሄ ደግነትሽን መልካምነትሽን ያስቀንነትሽን ያሳያል። እና በዛን ሰዓት ግን አንቺን ደብቆሽ ሲንግል ነኝ ብሎ ሞልቶ በሰማይ ሰዓትን ፍች ፈጽመሻል። ኦሬዲ ተፋታችሁን ሄደው አይደል? ፍች ፈጽመናል። ኦኬ የዛን ጊዜ ነው የፈጸምሽው? ከሄደ በኋላ አይደለም ከመሄዱ በፊት ነው የፈጸምሽው ፍቹ? ያያለሱ ዲቪደር ፕሮሰስ ላይ ያለ ከመውጣቱ በፊት ፕሮሰሱን ከማሳግድበት እኔን ይፍታኝና ይውጣ ከሀገር ብዬ ነው የተፈታሁት። ከዛ በፍርድ ቤት ላይ ያ እንደነገርኩሽ ልጆቹን ጥዬ ረጅም ነው ታሪኩን እንደነገርኩሽ ነው ሄድኩኝ። ከሰሰኝ። ክስ የመሰረተው ራሱ ነው። ፍርድ ቤት ላይ አሳወቅኩ። ልጆቹ ፍርድ ቤቱ ለኔ እንዲሆኑ የሞግዚትነቱን ሰጠ። እሱ ጋር ፍቹን ከፈጸመን በኋላ በምንም መልኩ አልጠየቁትም፣ አልተናገርኩትም። በህይወቱም ገብቼም አላውቅም። የራሱን ላይፍ ይኖር በሚለው ማለት ነው። አሁን ግን የአሜሪካ ህግ እንኳን የሰጠኝ መብት አልተጠቀምኩበትም። አሁን ግን እጠቀምበታለሁ። ያ ነገር ሆኖ ከማየት እንደዚህ ሚዲያ ላይ መጥቶ እኔ ሁሉም ባይነካ ወደሌና ቢያንስ አይውሰድ፣ ግን ልጆቼን መንካት አይችልም። ያንን ባያደርግ ኖሮ ምናልባት ባለበት እንዲቀጥል እፈልግ ነበር። አንድ ቀን አባትና ልጅ አንድ ሲሆኑ የሚሆን ነገር ነው። አሜሪካ የጀነት አይደለም። ልጆቼ እኔ ጋር ቢኖሩና እንዳውም በስብዕናቸው በባህሪያቸው እንደ እናት አንጬ ማሳደጌ ነበር መፈልገው። አልሐምዱሊላህ አድርጌዋለሁ። አሁን ግን አድጓል። የከለከለው በክፋት ነው። ያድርግለት። ለቡቡም ለቤቢም ቤቢ አንደሬጅ ነው። ያንን ማስተካከል ካልቻለ ግን እኔ መሄድ የሚገባኝ ቦታ ድረስ እሄዳለሁ። ሲያትል ላይ ያሉ አብረውት የሚሰሩ እንዲያግዙኝ የአንቺ ቤተሰብ ብዙ ናቸው፣ በመላው ዓለም አሉ። እነሱ ያግዙኝ። አሁን ከይዤ ከመጣሁት ዓላማ ጋር የሚያግዙ ሰዎች ፈልጋለሁ። ምክንያቱም እኔ ለ8 ወር ስራ ፈትቼ ለተንከራተትኩት በእነሱ የተነሳ ነው። እሱ ብር ስላለው ነው ይህን ሁሉ ያደረገብኝ። አሁን ሰርቶ ብር ሰብስቦ ይዞ መጥቶ እኔም ልሳማ ቢት እንዲህ ስትሉ አይቻለሁ። እና ያንን ነገር እንዲደረግ ነው። በቃ ፎቶውን በውስጥ እልክልሻለሁ። የእህትና ወንድሙ ተጨምሮ ይለቀቃል። ሲለቀቃል ደስ ይለኛል። ካልሆነ ግን ዩቱብ አለኝ፣ ለዩቱብ ቻናሌ በራሴ ፔጅ የእህቲቱ ልጅ ሁሉ የምትቀረኝ አይመስለኝም። የሁሉንም ለቅቄ ምክንያቱም የልጄን ህይወት ልጄ መማር የሚገባውን ህይወት የሰው ልጅ ሲያስተምር እያየሁ ዝም አልልም። ከዚህ በኋላ ቡቡን መውሰድ ሲችል ሳሊን እንዲወስድ አልፈቅድላትም። ማስቀደም ጀሚላ ትክክለኛ ጉዳዩ የሚመለከተው አባታቸው ስለሆነ እህትና ወንድምን ፎቶ አንለጥፍም። የሰሩት ነገር ትክክል አይደለም። በሰው ትዳር ጣልቃ መግባት ኢቭን ከተፋታችሁ በኋላ እናንተ ተከባብራችሁ በርቀት ልጆቻችሁ ማሳደግ እየቻላችሁ ወንድምና እህቱ እንዲመሩት የፈቀደላቸው እሱ ነው። አይምሮ እንዲቆጣጠሩ እንዲመሩት የፈቀደው እሱ ነው። እሱን ነው መውቀስም መተቸትም የምንችለው እኛ ሁላችንም እሱን ነው። ወንድምና እህት የወንድም ልጅም የእህት ልጅም አይመለከታቸውም ጉዳዩ። ወደም መለጠፍ ካለብን የምንለጥፈው የእሱን ነው። እሱን ነው ሙሉ የኢትዮጵያ ህዝብ ከጎኑ አቆሞ ሊጠይቅ የሚገባው እሱን ነው። ለምን ልጅ እንደ ልጅ መብት አለው። በአሜሪካን ሀገር ህግ እስከ 21 ዓመት ነው እያሉ እየጻፉ ነበረ ሁሉ በአንድ ላይ እና ስለዚህ 21 ዓመት አልሞላውም ልጁ 18 ዓመቱ ነው። አባቱ ሌላን ሰው ከሚወስድ ለምን የራሱን ልጅ ትቶ የሌላ ሰው ልጅ ይወስዳል? ወይ ምንድነው ሪዝኑ? ጠይቀሻል ወይ? ልጁ ራሱ ጠይቆታል ቡቡ? ኧረ አይደለም እዚህ እኮ አሜሪካ ሊቆይሻል ውሰድም አትውሰድም ያንዳለፈው ነው። አሜሪካ መሄድም ችግር የለብኝም። እኔ አሜሪካ ምናምን ብቻ ግን ፈጣሪ ያስተካክልና አስተካክዬ ህይወቴን ስራ ጀምሬ እናቴን መርዳት ብቻ ነው ፈልገው። ስለዚህ ቡቡ አሜሪካ መሄድ የማይፈልግ ከሆነ
አባቱ የሆነ ስራ እንዲከፍትለት ነው? ምንድነው በትክክል ጥያቄያችን ምንድነው? ህዝቡ በትክክል ጥያቄያችንን የምንፈልገውን ሊገባው ይገባል። በደንብ የምንፈልገውን ማስረዳት አለብን። ኖ 18 ዓመት ድረስ ነው የምትሉ ሰዎች ሲያትል የሚኖር ሰው እዚህ ጋር ማስገባት እንችላለን። ግን 10 ዓመት የኖረ አባት እያለ አሜሪካ ነገር ወስዶ የልጆቹ እና ለመሰለሽ ይሰማል። ድምፁ እየተቆራረጠብኝ ነው። አዎ ይሰማል። እኔና ቡቡ ሚውት እናደርግ ይችላል። ይሰማል እንዳያስተጋባ አስተካክሏል። ሀውዬ አንቺ ነሽ የኔ ይሰማችኋል? አዎ ይሰማናል። ተቆራረጠ ድምጻችሁ። ቡቡ አሁን ላይ ያለው አመለካከት በሙሉ መስራት ላይ ነው። ትምህርቴን እየተማርኩኝ 12 ነው 12 ማትሪክ ከወሰድኩ በኋላ በጎን በኩል ስራ መስራት ነው የምፈልገው እያለኝ ነው ያለው። አባትየውም ደግሞ መጥቼ መኪና ምረጥ ብሎት መጣ ኢትዮጵያ ይሄን አረግልሃለሁ መንጃ ፍቃድ ጨርስ ብሎት ብዙ የገባለት ቃል ነበረ። ከኔ ጋር ስለተገናኘና እናቱን ስላናገረ ሁሉንም ነገር ከልክሎታል። ቀናትህን ስለምታናገር ምንም ነገር አላረግልህም ተብሎ ተከልክሏል። እና መኪና ሁሉ ምረጥ ብሎት መኪና መርጦ ነበር። ስልኬም ይዤ ልመጣለሁ ያለው ስልክ ብዙ ነገር ነበረ። እና በዚህ ደረጃ ሞራሉን የልጄን ገሎት በማየቴ በጣም አዝኛለሁ። ማረግ ካለበት ማረግ ነው። የኔና የሱ ኬዝ ሌላ ነው። ቡቡ ሌላ ልጅ ቡቡ ሌላ ነው። እኔ ጋር ሆነ እሱ ጋር ሆነ እኔ ጋር እያለ እሱ ጋር ለሚሆን ካላልኩም እሱም እንደዛ ማረግ አልነበረበትም። አሁንም ቡቡ ለአባቱ ካደረገው አንፃር ነው አሜሪካ የሚባለውን ነገር አልፈልግም ያለው። እኔ ሪፖርትም ሳደርግ ቻይልድ ሰፖርቱንም ኤቭሪቲንግ የምጠይቀው በቤቢ ነው። እሱ ነው 14 ዓመት 18 ዓመት ያልሞላው። ቡቡ በራሱ ነው መናገር ይችላል፣ በራሱ መጠየቅ ይችላል። ኤምባሲም ላይ ሪፖርት ሳደርግ ቡቡ እንደራሱ ሆኖ ነው የሚገባው ብለውኛል። ስለዚህ የቡቡ እንግዲህ በሂደት እናየዋለን፣ የቡቡን ፍላጎት ማለት ነው። ዛሬ ላይ ይሄ ነው አቋሙ እና እኔን በቃ እኔ ጉዳቴ ስለታየው ነው ከጎኔ መሆኑን ነው ማሳየት የፈለገው። ቀጣይ ላይ ግን ኢንሻአላህ ወንድምና ወንድም እኔ እንዲለያዩብኝ አልፈልግም። የትም ኢትዮጵያም ኖሩ የትም ቦታ ሁለቱ ግን ሁሌም ቢሆን አንድ ላይ መሆን አለባቸው። ተለያይተው እኔ ለአንድ ቀን ባያድሩ ነው የምፈልገው። ራሳቸውን ሆነው ህይወታቸውን መስመር መጀመር እስከሚችሉ ድረስ ኢንሻአላህ። እና አባትየው ነው በቃ የምንጠይቀው። አሁን ፎቶውን የሱን ልክልሻለሁ በውስጥ በዋትስአፕ። እኔ ከዚህ በፊት ስራው ታው ድረስ እኔ በጣም ሀውዬ ገርምሽ ነገር ለክፋት አሁንም ማድረግ እንችላለን። ባክግራውንድ ላይ ፎቶ ማድረግ አታውቂበትም? ባክግራውንድ ታረግና ስክሪን ሪከርድ እንዲያደርጉ ሼር አድርገው ያሉ አሜሪካኖች ገብተው ምን ማድረግ እንዳለብን ስቴፕ ባይ ስቴፕ የሚያውቁትም ካሉ እንዲያናግሩት። እሺ አውዬ ባክግራውንድ ማድረግ አታውቂበትም? ፎቶ ባክግራውንድ ማድረግ አታውቂ? አርገላል። ኦኬ ላኪልኝ፣ ችግር የለም ምን ያደርግልሻል እኮ። ቆይ እኔ ላሳይሽ እንዴት እንደምታረጊ። እሺ ቤት ለች የቤተሰቡ ትልቅ ነች። ገና ከመጀመሪያው ጀምሮ ለሷ ነገርኩኝ። እዛው ሀገር እያለ ደውላ አናገረችው። የሚመልስላት መልስ ጥሩ አይደለም። ከምልካቸው ሰዎች እኔን ይሰሙና ችግር የለውም ብለው ሄደው ከሱ የሚሰሙት ነገር አንዳንዶቹ ያሳፍራቸውና በዛው ይቀራሉ። መልስ አይሰጡኝ ወይ ስልኬን አይመልሱም። አንዳንዶቹ ግን ኧረ ተው ይሄ የማይረባ ሰው በጣም ያሳዝናል፣ እያወራ ያለው ነገር ጥሩ አይደለም ብለው ይሉኛል። ከዛ በነፍስ አባታቸው ነግሬሻለሁ ባለፈው ከእንደገና መጠየቅ አለበትና እዛ ሰው በሚያምነው ነው የሚጠየቀው ብዬ ደግሞ በዛ አስጠየቅኩ። ድጋሚ እንደገና በሰው አስጠየቅኳቸው። ሁሉንም በጓደኛ በቤተሰብ በነፍስ አባት በሁሉም ጠይቄያለሁ፣ ሞክሬያለሁ። ምንም መልስ አይሰጡሽም ጭራሽ ማለት ነው። ምንም አይነት መልስ አይሰጡም። ስልክም አያነሱም። ወይም ደግሞ እሷ እንዲህ ናት ብለው ስለኔ መጥፎ ነገር የማውራት በተደጋጋሚ ማለት ነው። አሁን ትናንትና እንግዲህ እኔ ያቺ ልጅ እንደምትመጣ ያወቅኩት ማለት እሷ መታለች ስትይኝ ከቀናት በፊት
እኔና እነሱ መሀል የነበረ ኬዝ ነበር። ከዛ ሰው ጋር ሽምግልና መጥቶ የነበረው የዛሬ 10 ዓመት የነበረው ሰው ጋር አብሮ የቃመ እንደዋለ ሰምቼ ነበር። እንግዲህ ልክ ይሄን መጥቼ ሚዲያ ላይ እኔ ሚዲያ ዛሬ አይደለም የወጣሁት አለኝ ሶሻል ሚዲያ ሁሉም ላይ አለው። በዛ እሺ ላክለት ቡቡዬ ላኪልኝ እንትን እያለ ነው በተደጋጋሚ ላኪልኝ ነው ያልኩሻለሁ። ሴት ላይ ላክሽልኝ እኔ ምንም ቤቢ ቡቡዬ ወይ ቲክቶክ ላይ ላኪልኝ። እሺ በኢንቦክስ በሜሴጅ ነው የሚልሽ በዚህ ባለበት አካውንት ቲክቶክ አካውንት እንትኑ አይመጣልኝ ቡቡዬ በዚህ ልክልህ ስል ፎቶ አይወስድም ጽሁፍ ነው መጻፍ የሚችለው ፎቶዎቹን ሄድ አይችሉም አያሳልም አይ ቲንክ ካልወጣ ወይስ አንቺ ካልወጣችሁ የሚሆን አይመስለኝም ማለት ጋይስ ይሆናል ሳይወጡ ይችላል መለስ ጀስት በሚዲያ በሶሻል ሚዲያ አሜሪካን ባሲ አሁን ላይ ሶሻል ሚዲያዎቻችን ይጎበኛሉ በመናገራቸው ሪፖርቶች ላይ ስለዚህ ፎቶ ተጠቅሞ በሶሻል ሚዲያ ሁሉ መጠየቁ ለእኛ ጥቅም አለው። ተጠይቋል፣ በዚህ ደረጃ ተጠይቆ ነበር፣ ለዛ መልስ አልሰጠም። ስለዚህ መተን ኤምባሲ ውስጥ እንደዚህ አደረገ። ይሄ ለእኛ ጥቅም አለው። ጥሩ። ስለዚህ አሁን ወርደሽ ላኪለትና ቡቡ ያቀበታል ባክግራውንድ ማድረግ ለቡቡ በኢንቦክስ ላኪለትና አሁን ባክግራውንድ ያርገው ተመልሼ በህግ የሚከሰሰው ተከሰሱ አሁን እኮ ኦሬዲ እኮ አሜሪካ ሆኗል እኮ አሜሪካ ነው። በአሜሪካ ህግ ነው መጠየቅ የሚችለው። አዎ እኮ በአሜሪካ ህግ መጠየቅ ነው። በአሜሪካ ህግ አንድ አባት አንተ እንደ ልጅነትክ መብት አለክ እኮ ለአባት ከአሜሪካ እንዲወስድ መጠየቅ። 21 ዓመት አልሞላክም 18 ዓመትክ ነው። እስከ 21 ዓመት ድረስ መብት አለክ። ስለዚህ ቶሎ 21 ዓመት ሳይሞላክ የመብት ጊዜው ሳያልቅብህ መጠየቅና መሄድ ወይ ይሰደክ ወይ ደግሞ የሆነ ነገር ይክፈትልክ። እኔ እንደውም ኢትዮጵያ ውስጥ ቢዝነስ ይክፈትልኝ ሰርቼ እናቴን ልርዳ ከምትል እዛ ብትሄድ ነው የሚሻልክ። ጥሩ የትምህርት እድል ጥሩ ህይወት ታገኛለህ እዛ ብትሄድ እኮ። እኔማ እሱማ እንዳለ ሆኖ ይሄን ሁሉንማ ማድረግ ያለበትንማ ግዴታማ ማድረግ አለበት። ያልክ እንዳለ ሆኖ ያን እያደረገ እኔ እናቴን እረዳለሁ ይላል። ጀግና ጎበዝ። ሀቢባ የአንድ አካባቢ ልጆች ነን። ሀቢባ ፕሊስ አስገብኝ። አንዴ አሜሪካ ነኝ ትላለህ፣ አንዴ የአንድ አካባቢ ማነክ? ምን ፈልገህ ነው የምትገባው? እዚህ ቤት አንድ ሰው ያለ ምክንያት መግባት አይቻልም። ከዚህ የበለጠ የለም። 10 ዓመት ምን መሰላችሁ? በጣም የሚያሳዝነው ትዳር ሲፈርስ ልጆች ናቸው ተጎጂዎች። ብዙ ጊዜ እናት ለብቻዋ ልጆቿን ታሳድግና አፈር ድሜ በልታ ልጆቿን ታሳድግና ባይጣሉ ለልጆቹ ቅድሚያ ለልጅ ይሄ ሰውዬ ለልጆቹ ቅድሚያ ቢሰጥ ኖሮ እኔ ዛሬ እዚህ ቦታ ላይ አልገኝም ነበር። አባትና ልጅ እንዳይጣሉ ወይም ደግሞ ሌላ ነገር የቻልኩትን ያክል ሞክሬያለሁ። ፎቶ መለጠፉን ዛሬ እዚህ ባይለጠፍ ነገር ምንድነው ሰው ራሴ ዩቲዩብ 60 ተከታይ ያለው አለ እዛም ላይ መለጠፍ አይቀርም። ግን ያንቺ ቤተሰቦች ጋር አንቺ ጋር ፍትሃዊ ስለሆነ አንቺ ጋር ያለውን ነገር ቀጥታ ቢተላለፍልኝ የበለጠ ከምንም በላይ ስለሆነ መለጠፉ ግዴታ ነው እንደኔ ማለት ነው። ምክንያቱም ራሱን ደብቆ ይሄን ያክል በኔ ላይ በልጆቹ ላይ ስቃይ ሲያደርስ የኖረ ሰው ማንነቱን እኔ ብደብቅለትም አሁን አያውቅም። እሱ አንዱን የላኩልሽ ፎቶ ይቆመዋል አይደለ? አይተሽዋል? ይቆም ፎቶ እሱን ፎቶ ያስነሳሁት እኔ ስራ ቦታው ነው። እሱ መቼ እንደተነሳና ማን እንዳነሳው እንኳን አያውቅም። የት እንደሚኖር ሲያትል ነው መኖሩን ብቻ አይደለም ስራ ቦታው ላይ ከቤቱ በእግሩ ወክ እንደሚያደርግና ቤቱ እስከነ የሚኖርበት ቤዝመንት ሁሉ ነግረውኛል። እኔ ርቄ ሄጃለሁ። ምክንያቱም ለልጆቼ ስል እስካሁን ከከፈልኩት የበለጠ አልከፍልም። ይሄን ፎቶ አስነስቸው ነው ስራ ቦታው ላይ ያለ እሱ መሆኑን ለማረጋገጥ ማለት ነው። የሚሰራበት ስራ ቦታ ላይ የዌልቸር የሚገፋ የአየር መንገድ ወይ ጀምሮ ስላልቀየረ እዛ ውስጥ ነው ያለው። ስለዚህ የሚያውቁት ሰዎች የሆነ ነገር እርምጃ እንዲወሰድበት እንጂ ዛሬ መጥቼ ዝም ብዬ አውርቼ ለመሄድ አይደለም የመጣሁት። አቡዬ
ቤተሰቦችሽ እንዲረዱኝ የምፈልገው ይሄንን ነው። ብዙ የ10 ዓመት ድካም ነው፣ የአንድ ቀን አይደለም። ቤተሰቦች የብዙ ጊዜ ድካም ነው። እንደገናም የ8 ወር እንኳን ዛሬ ላይ ሲመጥቼ እንድናገር ያደረገኝ ግድ ሆኖብኝ ነው። ይሄን ከማረጌም በፊት ብዬ አገር ሲገባ ጠብቄ ለልጆቹ የሚሰጠውን ጊዜ የአባትና የልጅ ጊዜ እንኳን የተወሰነ ጊዜ እንዲሰጣቸው ሞክሬያለሁ። ጭራሽ የልጆቼ ልብ ለማቁሸሽ ነው እየሞከረ ያለው። ስለዚህ ይሄ አባት ያለውን ነገር ለልጆቹ ማድረግ ካልቻለ ህግ እንዲያደርግላቸው እናንተ ቤተሰቦቹ እንድታግዙኝ የኢትዮጵያ ህዝብ በመላው ዓለም ያለው እንዲያግዘኝ እናት እኔ ብቻ ሳልሆን ብዙ እናቶች ላይ የደረገው ነገር ዛሬ እኔ ይሄን ሳረግ ነገ እኮ ብዙ ከኔ በኋላ የሚያደርጉ ሴቶች ይኖራሉ። ምንም ጥያቄ የለውም። አንድ መፍትሄ ላይ መድረሳችን ግድ ይለናል ብዬ ስላሰብኩ እንጂ እኔ በክፋት ባስብና ይሄን ሰውዬ ለመጉዳት አባትና ልጅ ባቆራርጥ ገና ድሮ አቆራርጣቸው ነበር። ስለዚህ አውዬ እኔ እንደዚህ ነው የምለው። ፎቶአቸው መለጠፉ የሱ በተለይ የሱ ፎቶ መለጠፉ ግዴታ ነው ብዬ ነው የማስበው። ሰው ምንድነው? አዎ ለጥፊ፣ ግን ቡቡ አይደለም መለጠፍ ያለበት። አንቺ ነሽ ባለጉዳዩ፣ ባለቤቱ አንቺ ነሽ። አንቺ ለጥፊ ነው እያሉሽ ያሉት። ያንቺ ማለት ነው ያው ዩቲዩብ ምን አለው ያው እንዳይዘጋ ብዬ ነው እየነዳው ስለሆነ እንዳይዘጋ ብዬ ነው። እሺ ንገሪኝ። ያው ወጥቻለሁ። ሀውን ቤት ባለፈው ቀርቤ ሙሉን አስረድቻቸው ሄጃለሁ። ዩቲዩብም ላይ ተናግሬያለሁ። ከአሁን እንደዚህ ከምታየው ሰው ጋር በትዳር ወደ 8 ዓመት 9 ዓመት አብረን ኖረናል። አብረን እየኖርን ነው። 2 ልጆች አሉን። ትልቁ ልጄ የ8 ዓመት ትንሹ ደግሞ የ3 ዓመት ከ7 ወር እያለ ነው እንግዲህ ዲቪ ሞላ። ሚስት ልጅ የለኝም ብሎ ሞላ። ዲሉ ደረሰው። ከኔ ተደብቆ ፕሮሰስ እያደረገ ደረስኩበት። ያንን ሰው እንግዲህ ልቡ ሄደን ሰው እና ተቀመጥ የምልበት ምንም ሪዝን የለኝም። ሲቀጥል እንደገና ሚስት ግን አለ ብሎ ከሀገር አይወጣም። ሚስት አለ ብለህ ከሀገር አትወጣም። እኔን ፈታ ልጆች ናቸው ሂድ በሚል ነው የፈቀድኩለት በሰዓቱ ማለት ነው። እና ሄዶም ያው አባት ሆኖ ቢቀጥል እንደው ለሳጥሮ ብዬ ነው ብዙ እንትን ስላልኩኝ 2-3 ሚዲያ ላይ 2-3 አብሽር እኔ እንዲገባኝ ብቻ ስለዚህ ችግር እና እኔ በቃ ምንም ነገር ጠይቄው አላውቅም። አሁን ልጆቹን በፈለገ ሰዓት ሲረዳ በፈለገ ሰዓት ሲያኮርም እንደፈለገ ሆኖ ማለት ነው። ዶረዝ በመጣ ሰዓት ግን ከልክያቸው አላውቅም። የአባት ፍቅርም እንዲኖራቸው አድርጌ ማሳደጌ አሁን ጥፋት እንደሆነ እንዲሰማኝ አድርጎኛል። ትልቁ ስህተቴ እኔ ልጆቹን ኤኒታይም እንዲያገኝ መፍቀዴ ነው። የሌለ ውሸት እሱ ውስጥ የሌለውን ማንነት ልጆቼ ውስጥ እንዲኖር አድርጋለሁ እና ልጆቼ በጣም ተጎዱ። በጣም ከሚገባው በላይ ትልቁ ልጄን የወሰደበት እርምጃ አውጥቶ ብዙ ነገር እስከማሳለፍ እንዲደርስ ከኔ ለይቶ ማለት ነው። ይሄን ያደረገው እኔ ልጄ ውስጥ የሰጠሁት ማንነትና እሱ ውስጥ ያለው ማንነት ስለሚለያይም ጭምር ነው። እኔ ስራ ቆሜ ክፍለ ሀገር ሄጄ ለ8 ወር ተሰቃይቻለሁ። ምንድነው ሸገር ኢንፎ ላይ ሙሉ አለ። የሀቡም አብሮ ዩቲዩብ ላይ ተለቋል። እዛ ላይ ተሰማዋለህ ሙሉን። አሁን ደግሞ ምን ማድረግ ጀመረ? ለትልቁ ልጄ መጀመሪያ 2 ጊዜ ፕሮሰስ ጀምር የላችሁ እናታችሁ አበላሽታባችሁ ነው ብሎታል። እሷ እያበላሸች ነው እንጂ በቃ የሌለ ማንነት ውስጣቸውን እየሞላ መመረዝ። አሁን ትልቁ 18 ዓመቱ ላይ ይሄን ካደረገኝ ትንሹ 14 ዓመቱ ላይ ደርሷል። ነገ ደግሞ እዚህኛውም ላይ ሌላ ነገር ያደርጋል። ዛሬ ዝም ካልኩ በሚለው ነው። እንደገና እኔን ትተው ፈርም እኔ እንዳውም ኢቭን አሁን ፍጥጥ ብሎ መጥቶ ፈርማ ትስጠኝና ልጆቹን ልውሰድ ሁሉ እስከ ማለት ደርሷል። ዛሬ ላይ ማለት ነው። ልጆቹን አታሎ ከመውሰድ ስለዚህ አሁን ያለኝ አማራጭ አንድ ነው። ልጆቼ ይሄ ሰው ፖሊስ ዶክመንት ነው ከሀገር የወጣ ሚስት እያለው ኢቭን ፍርድ ቤት ላይ የመሰከሩለት ሁሉ ዶክመንት ያለ እጄ ላይ ያለ ስማቸው ሚስት ልጅ የለውም ብለው የመሰከሩለት ጓደኞቹ ሰዎች ሲያሰራ ከሀገር ሳይወጣ ማለት ነው። ኢቭን ያን ሰዓት ራሱ ፍቺ ሳንፈጽም ነው ያንን ነገር ሁሉ ያስደረገው ሚስት ልጅ የለውም ብሎ ያስመሰከረው ማለት ነው። ያንን አድርጎ የወጣበት ወረቀቶች እጄ ላይ ያሉ። አሁን ሲያትል ነው የሚገኘው። ባለበት ሀገር የሚጠየቅበትን መንገድ ኢትዮጵያም ውስጥ አሜሪካ ኤምባሲ ሪፖርት አድርጊ ብለውኛል። መውሰዱ ብቻ ሳይሆን የልጆቼን መብት በዚህ ደረጃ ጥሷል። የልጆቼ ሄዱም ቀሩም መብታቸው ግን መከበር አለበት።
በቃ ልጆቼ ማግኘት የሚገባቸውን መንገድ ማረግ የሚገባውን ነገር ማረግ አለበት። እንደ አባት ፕሮሰስ አድርጎ ወይም ጥሩ ኑሮ መስጠት ሲገባው አብዬ ለጥፌ ያሳይሽ ይችላለሁኝ። ኮምቦልቻ አሁን ለጥፈዋለሁ። ኮምቦልቻ ወስዶ ለልጄ ተከራይቶለት የነበረው ቤት ይሄን አግብቶ ትዳር ይዞ ህይወት ቢኖረው በጣም ደስተኞች ናቸውና እንደዚህ እንዳላቸው ነግረውኛል እና እንደሌለው አውቃለሁ። ኦኬ ያ ዞሮ ለምንድን ነው የምልሽ መሰለሽ ሀቡ የዚህን አይነት ኬዝ አንድ አይደለም እኔ ሚሊዮን አመጣልሻለሁ። ሚሊዮን ኬዝ አለ አሜሪካና ኢትዮጵያ በሚኖሩ ሰዎች በትዳር እንደዚህ ልጅ ምናምን በጣም አሳዛኝ ብዙ ክስተት አለ። እኔ ራሱ ማቀው ክስተት አለና አዲስ አይደለም በነገራችን ላይ እሷ ሚዲያ ስላወጣችሁ እንጂ ብዙ አለመግባባቶች አሉ። እና አንዱ ልጁን እንዳይ የሚደረጋለ እናት ልጁን እንዳታይ ምታረጋለች። አባትየው ደግሞ ልጁን ማይፈልግ መርዳት ማይፈልግ ጭራሽ አንተ የሚሆን አለ። ብዙ አይነት ታሪኮች አሉ። ኤኒዌይስ ከጥቅም አንፃር የተሳሰረ በጣም ብዙ ነገሮች የሚሰሩ በራሳቸው ስጋ ልጃቸው ላይ የሚያደርጉ ሰዎች አሉ። አሁን ወደነ ሚላ ስትመጪ ሲጀመር ይኸውልሽ አሁን ከህግ አንፃር ስትሄጂ ህጉ የራሱ በተለይ አሁን ላይ ብዙ ህጎች በየጊዜው ስለሚወጡ የህግ ባለሙያዎች የሚመልሱት ነገር ነው። ዝም ብለሽ ቲክታክ ላይ እንዲህ ነው የምትይው አይደል? በአንድ ቀን ልዩነት ህግ ይቀየራል። አሁን ኢትዮጵያ አሜሪካ ነው እየተቀየረ። ስለዚህ ይሄ ከዚህ አንግል ነው የሚሉ የራሱ ባለሙያዎች ይመልሱታል። ግን እንደ አንድ ታሪኩን እንደሰማ ሰው ነው አሜሪካ ሆኜ ኤክስፒሪየንስ ካረኳቸው ከሌሎች ሰዎች ታሪክ አንፃር ሲጀመር አሁን ለምሳሌ ሚላ ሰዎች ሲፋቱ ሁሉ ጊዜም ፍሪክሽን አለ። ገባሽ? በቃ ተፋተሽ ጥሩ ነገር አታወሪ በልጅ ተለያይተሽ ማለት ነው። መጨረሻ ላይ ግን የሚያናድድሽ ነገር በመሃል የሚጎዳው ማን ነው? ልጆቹ ናቸው። አሁን እኔ እነሱን ባልና ሚስትን እተዋቸዋለሁ። ሁሉ ጊዜ ካሰብሽ በሌላ አማርኛ ትልልቆቹ በሚፈጥሩት ይሄ ኢጎ ነው ህፃናት የሚጎዱት ወይም ልጆች የሚጎዱት ማለት ኢጎ ነው። ሌላ ታሪክ አለ እንጂ በቅንነት እሷ ለምን ያለም መጥፎ አትሆንም? ልጆቹን አምጥቶ አሜሪካ ቢያመጣቸው እድላቸውን ነው የበላው መጀመሪያ አባትየው። ምክንያቱም ምንም ይሁን እሷ ደግሞ ከሱ እልህ ተጋብታ ምናልባት የምትፈጥረው ነገር ይኖራል። ሶቪየስ መላክ አይደለች። በዛ መሃል ማን ይጎዳል? ልጆች ይጎዳሉ። በቃ ፋይናሊ ልጆቹ ነው የሚጎዱት ወደርሽም ጠላሽም። ስለዚህ አሁን በዚህ መልኩ ለምሳሌ ሚላ ብትሄድ ከህግ አንፃር ምናምን ብትሄድ አብረው መኖር አይችሉም። ልጆቹ እንኳን አሜሪካ ባይሄዱም በስርዓትም ቢረዳ አብረው መኖር አይችሉም ማለት ስለ ልጅ ነው። የጋራ ሐሳባቸው ልጃቸው ናቸው። የልጆቹ ላይ ነው አሁን መደንብ መታሰብ ያለበት። የልጆቹን እድል ላይ ማን ነው እየተጫወተበት ያለው የሚለው ላይ ነው መነጋገር ያለው። ገብቶሻል አይደል? እንጂ አሁን የባልና ሚስት አይደለም። ባልና ሚስት ኦሬዲ ስትመጣ ሌላ ህይወት አላት። እሱን ፈልጋ አይደለም ስትመጣ የልጆቼን መብት ለማስከበር ብላ ነው የመጣችው። ልጆቼ መብታቸውን እያገኙ አይደለም ብላ በተለያዩ ሽማግሌዎችም በነፍስ አባት ማስጠይቃ ሊወስዳቸው እሷ ልጆቼን ይወሰዳቸው ነው አሜሪካ። ልጆቼ የሚሄድ መብታቸው ሞይ ነው። አሁን እኮ ልነግርሽ ነው እሱ ህግ ይመልሰዋል። ለምሳሌ አንድ ሰው ብዙ ሰዎች ዲቪ ሲደርስ በነገራችን ላይ መጥፎ ልምድ ነው። ትዳር አለሽ ሲባይ የሚጥሉሽ ስለሚመስለው ብዙ ሰው የለኝም ይላል። ልጅም ትዳርም የለኝም አፕሊኬሽን በነገራችን ላይ ይሄም እንዲህ ሚዲያ ላይም አይወራም። በራሱ ኢሌጋል እሱም ሲንግል ነኝ የተፋቱበት ሪዝንም ሶሪ ከመጀመሪያው ስላልነገረች እሷ በትዳር በስነ ስርዓት እየኖሩ በፍቅር እየኖሩ ተደብቋት ሲንግል ነኝ ብሎ ሞልቶ የዛሬ 11 ዓመት ሲሄድ ሲንግል ነኝ ብሎ ነው የሞላው። ያንን ፋይንድ አውት ባረገች ሰዓት እሷ በደረሰችበት ሰዓት እንዴት እኔ እያለው እንደሌለው ትቆጥረኛለህ እንዴት ሲንግል ነኝ ብለህ ትሞላለህ ብላ ጸብ ሲነሳ ወንድምየው መጥቶ እኔ ነኝ የሞላሁለት እሱ ሳያቅ እኔ ነኝ ሲንግል ብዬ የሞላሁለት አለና ዋትኤቨር እሱ ሁኔታውን አይቀይረውም። ያው ዞሮ እሱ በትዳሩ የማይደራደር ቢሆን አይፈቅድልህም ነበር ሲንግል ብሎ አልፈልግም ብላ ተፋታች። በቃ እነሱ አልቋል ህይወታቸው ተፋተዋል። ኦኬ ገባኝ አቦ። አሁን ይኸውልሽ ባጭሩ የልጆቹ መብት እንዴት ነው የሚገኘው? በቃ አሁን ምን ነው የነሱን ይጎስንተው ማለት ነው። እሷም የራሷ ላይፍ አላት እሱም የራሱ ማለት ነው። ስለዚህ አንደኛ ነገር ልጆቹ የለኝም ቢል አንድ ሰው መልሶ መጠየቅ እንደሚችል ይገባኛል። ሞር የህግ ባለሙያዎች ዲቴል ሊያብራሩት ይችላሉ። ያንን ማረጋገጥ መጠየቅ ይቻላል። ብዙ ጠበቆች ስላሉ
ለምሳሌ አሁን ሙሉዓለም ብዙ ጊዜ ዛበሻ እኔ ብዙ ጊዜ ፕሪፈር ማድረገው እሱ ነው። ጎበዝ ነው፣ ብዙ ቦታ ይሰራ ዛበሻ ፖስት የሚያደርገው። ለሱ ጠበቃ ቀጥታ ደውሎ እንዲህ ነው ኬዙን ነግረሽው አይ እንዲህ መጠየቅ ይቻላል፣ እንዲህ አፒል ማድረግ ይቻላል የሚልበት ነገር ሊኖር ይችላል ብዬ አስባለሁ። ለምሳሌ አንዳንድ ሰዎች እንዲህ ያልኩት ከዚህ አንግል ነው ብለው አሳማኝ ምክንያት ከነገርሽ፣ ለምሳሌ ዲቪ ሞልቶ ልጆቹን ያመጣ ሰው አውቃለሁ መጀመሪያ የለኝም ብሎ ግን ሲጠይቅ ምንድነው ዲፔንዶን እንደ ኦፊሰሩ ነው። አንዳንድ ኦፊሰር ዲና ሊያደርግሽ ይችላል። ገባሽ? ግን አንዳንድ ኦፊሰር ደግሞ ለምሳሌ ተነስቼ አይ በጊዜው ያለው ልጁ ምን እንደሆነ ታውቂያለሽ? ምክንያቱን ልንገርሽ። ያ ልጅ አይ እኔ አሜሪካ ኤምባሲ ላይ የሚያማክሩ ሰዎች ምንድነው ያሉኝ? አይ ትዳር ልጅ አለኝ ካልክ ይጥሉሃል ሲሉኝ ነው። በቃ ስትሬት አልዋሸም። ይጥሉሃል ሲሉኝ እንደ ያልኩ አለ። ለምንድነው የምትሰሙት ከኛ ውጪ ነው ያለው ኦፊሰሩ። በየሰፈሩ ትክክለኛ ያልሆነ ከዌብሳይት ወይም ከኛ መረጃ ሳትወስዱ ብዙ ኢትዮጵያን እንዲያ ነገር ስህተት ነው የምትሰሩት፣ በዚህ ምክንያት ቪዛችሁን ታጣላችሁ። ስለዚህ ብሎ እውነት ስለተናገረ ግን ሰጧቸው። ስለዚህ ተጠይቆ ሊሰጥም ላይሰጥም ስለሚችል እንደዛ መጠየቅ ይቻላል። ዋናው ነገር ግን አባትየው ልጆቹን ሲወስድ የእናትየው ጣፈንታስ ምንድነው? አሁን ለምሳሌ ይውሰድ ብለሽ ነገ ደግሞ ከልጆቼ ተነይቼ አልኖርም የምትለውን ሐሳብ ብታመጣስ? ሚላ ለምን ያሳደገቻቸው ናቸው፣ ዋጋ ከፍላለች፣ ትልልቅ ልጆች ናቸው። እዚህ እሷ ላይፍ አላት። ላይፏን ትታ አሜሪካ እንዳትሄድ አሜሪካ አክቲቭ ትዳር የላት። እሷ አሁን እጠይቃታለሁ። ኦኬ እሺ ያለ ህጉ ፈረደበትና ልጆች ወደ አሜሪካ መምጣት አለባቸው ቢባል ፕሮሰስ ተደርጎ ቢመጡ እናትየው ያለዛ ልጆች መኖር ትችላለች? ተመልስልኝ ሚላ። ይሄንን ጥያቄ አንቺ መልሺ። የህግ ባለሙያ ካላችሁ ጠበቃ ምናምን ብታስረዱን ደግሞ ስለ ህጉ ደስ ይለናል፣ ሌላም ሰው እንዲያውቅ። ቴንክ ዩ። ጥያቄው የተሞላለት ጥሩ ጥያቄ ጠይቆሻል። እኔ ካገባሁ 2 ዓመቴ ነው። ግን ምንም አይነት ፕሮሰስ ወይ ምንም ነገር ማድረግ ያልፈለኩት ልጆቼ ኢትዮጵያ ውስጥ እያሉ ምንም አይነት ማድረግ ስለማልፈልግ ነው። ባሌ የሚኖረው አሜሪካ ነው። አሁን የሚያገባሁት ባሌ ያለው አሜሪካ ነገር ነው። ግን ልጆቼ ከሀገር ሳይወጡ ወይም ልጆቼ ህይወታቸው ሳይስተካከል የነሱ ነገር ምንም መስመር ሳይይዝ ነግሬዋለሁ። ኢትዮጵያ መጥቶ ሊያገኘኝ ይችላል እንጂ እኔ እዛ ሀገር ላይ እንደማልሄድ ነግሬው ነው። የነሱ መስመር ሳይይዝ ነግሬው ነው ያገባሁት። በጣም አሪፍ። አይ ገባኝ። እንደዛ ከሆነ አሁን ጥሩ ቫሊድ ፖይንት አለሽ። የውስጥሽን እኔ አላቅም፣ በነገራችን ላይ የእናንተን ታሪክ እኔ አላቅም። ቫሊድ ፖይንት የምልሽ ከልጆችሽና ካለው ነባራዊ ሁኔታ አንፃር አሁን ያገባሽው ባል አሜሪካ ካለ፣ ስለዚህ አንቺ አሜሪካ የመሄድ ኦፕሽን አለሽ። ስለዚህ በግልሽ ያንን ላትፈልጊ ትችያለሽ ብዬ አስባለሁ። ለልጆችሽ ደግሞ አሜሪካ ሆነሽ ለምሳሌ የአሜሪካን እድል አግኝቶ ቢሆን አሜሪካ እድል አግኝቶ ሌትስ ሴይ ሜሪላንድ እና ዲሲ ብትኖሩ ሜሪላንድ ልጆቹ አባታቸውን ያገኛሉ። ምክንያቱም የፈለገ የዓለም ምርጥ እናት ብትሆኚ የአባትን ቦታ አትሞይም። ይሄ ይቅርታ ነው ለሱ ብቻ ለሁላችንም። የዓለም ነገር ብታሟይላቸው የአባትን ቦታ ካላገኙ ምንም ትርጉም አይሰጣቸው። ልጆቹ ነው የሚያውቁት ባዶነታቸው። እሱ አውሬ ሊሆን ይችላል፣ እኔ አውሬ ሊሆን ይችላል። ለልጆቹ ግን አይሆንም። ልጆቹ አባት ነው ፊሊንጋቸው። ስለዚህ የፈለገ ነገር ብታረጊ፣ ወርቅ ብታነጥፊላቸው፣ የዓለም ሌክዠሪ ላይፍ ብታኖሪያቸው የአባትነት ቦታው ከሌለ ይጎልባቸዋል። ፋዘርስ ዴይን ሲያለቅሱ የሚውሉበት አይነት ስቶሪ ነው የሚኖራቸውና ስለዚህ እዛ ሊገናኙ የሚችሉበት ነገር ይኖራል ብዬ ስለማስብ ፎከስ መደረግ ያለበት አሁን ለመሰለሽ እኔ ሚላ ይቅርታ እኔ ሳወራ ስትሬት ነው የማወራው። ምናልባት አንዱ ደስ ይልሻል። አሁን አንቺ ትንሽ ኢሞሽንሽን ብትቀንሺ ገብቶሻል አይደል? ምክንያቱም ለልጆችሽ ነው አይደል ጥረትሽ። አጥንዶ ተደይ በቃ ልጆችሽ አባታቸው ጋር ለአንቺ መጥፎ ነው ለልጆቹ ምርጥ እንዲሆን ነው ማድረግ ያለበት። ስለዚህ አሁን ይሄ የምትይው ለምሳሌ ሚዲያው ላይ ትንሽ ኢሞሽንሽን እየቀነስሽ ምናምን በብልጠት በሲስተም እና አይኑ የጣርሽ ሊሆን ይችላል። ሞር መቀነስ ሚዲያው ላይ ያለውን ነገር መቀነስና በሰዎች እሱን ብቻ መንገድ ቢኬድ አሪፍ ነው። ህጉም ሰፖርት ሊያደርግ የሚችለው ነገር እንዳልኩሽ ጠበቃ ይመልሰዋል። ነገር ግን በዚህ ፕሬሸር የምትሄጂ ከሆነ ሰውየው ብዙ ነገሮች ሊጠም ይችላል። ልጆቹን እየፈለገ ታውቂያለሽ፣ ኢጎ ማለት ነው። ማን አባቷ ስለሆነች ነው እያልኩ እኔ ሚስቴን ማን አባቱ ስለሆነ ነው እያልን ነው አይደል ለምን እያዘው። ስለዚህ በቀናነት ማድረግ የሚችለው ነገር እያለ እንኳን አውቆ ይጣመማል ማለት ነው። ስለዚህ ለልጆችሽ ፕሮፊት ከሆነ ልጆች የተደላደለ ነገር የምትፈልጊ ከሆነ ቀስ እያልን በብልጠት በሲስተም በምናምን አድርጎ
ልጆቹን መውሰድ ይችላል ብዬ ስለማምን ማለት ነው። ያንቺም እድል እዛው አካባቢ ስለሆነ ስለዚህ የህጉን አንድ አሳይመንት የሚሰራው ሀቡ ከህግ አንፃር ይሄ ሰውዬው ተመልሶ ልጆቹን ወደ አሜሪካ ማምጣት ይችላል ወይ የሚለውን መጀመሪያ ስራው አይሆንም። ሁለተኛው ነገር ግን ማምጣት ቆይ ታሙ ይቅርታ አንደኛ በግድ የሚሆን ነገር አለ ፍቅር በግድ ይሰጣል ላይክ አሁን አባት ማየት ሳይፈልግ እሷ እየለመነች እየተለማመጠች ይቅርታ ጀሚላዬ በቀደምም ስትናገሪ እያልኩሽ ነበረ እኔ ያለ አባት እንዳያድጉ ልጆች አባት እንዲኖራቸው ነው ትለኝ ነበር አባት ፈልጎ ካልመጣ ልጆቹን ራሱ ሊያቸው ካላለ ኢትዮጵያ ቫኬሽን መጥቶ ሳያያቸው ሲሄድ ለምኖ እንዲያይ ማድረግ ለምኖ ፍቅር በልመና ይሆናል ፈቅደህ አንተ ፈቅደህ ፈልገህ አንድ ነገር ልንገርሽ ይኸውልሽ አቡ ፖይንት አንቺ ከባልሽ ጋር ከልጆችሽ አባት ጋር ተጣልተሽ ባለው ውዝግብ ውስጥ የትኛው ሰው ነው የፍቅር ካራክተር ኖሮት ለልጁም ለሚስቱ የሚመጣው አይመጣማ ምክንያቱም ጸብ ውስጥ ነው ያለሽው ልታይ ስትመጪ የሆነ ነገር ትባያለሽ ካላየሽ የሆነ ነገር ትባያለሽ በሁሉም ነገር በጸብ ውስጥ ጥሩ ነገር አይወራም ሶ እኔ አሁን መጥቼ እና በግድ ምናምን ይቅርታ ልጆቹ ትልልቅ ናቸው እኮ ልጁ 19 ዓመቱ ነው አሁን ትልቁ ስልክ አለው ልዩነት አለው ገብቶኛል በልዩነት መሃል ላይ ጋፕ ሲኖር እኮ እናት ይኸውልሽ ሁሉም ሰዎች መላክ ሆነው ነው ለልጆቻቸው የሚታዩት አባትየውም እኮ ከልጆችሽ ጋር ምንድነው የሚለው እንደኔ አይነት አባት የለህም ምርጥ አባት ነኝ እናት ናት አውሬ ይለዋል እናትየውም ስታብራው ስትል ይሄ ምን መሰለሽ ይሄ ሽያጭ ማርኬት ነው ጥሩ አባትና ጥሩ እናት በልጆች ሆኖ ለመታየት ሁለቱም ምርጥ ሆኖ ነው የሚቀርቡት እኔ እነሱን አይደለም አጠቃላይ ነው ማወራሽ ስለዚህ ልጁ በመሃል ኮንፊውዝ ነው የሚሆነው አባቴ ነው ጥሩ ወይስ እናቴ ናት ይላል ሁለተኛ አብሮ የኖረውን ሰው ነው ምርጥ የሚያደርገው ልጅ አብሮ የኖረውን እንጂ በዲስታንስ በአመት አንድ የሚመጣውን ሰው ቴስት ማድረግ አይችልም ስለዚህ ይሄ ሰውዬ አባትየው በራሱ ጥፋት ሊሆን ይችላል በሚስቱ ጥፋት ሊሆን ይችላል ልጆቹን እያላ ሳይ በቆየ ቁጥር መጥፎ ባህሪ እያያዘ ነው የሚመጣው ስለዚህ ባንድ ያምጥተሽ ፍቅር እንዴት ነው አንቺ ለምሳሌ የተጎራበጡ ባልና ሚስት ተጣልተዋል ተሰዳድበዋል ምናም ሚዲያ መጥቶ ምናም ሙልጭ ተደራርገው ማታ ሮማንስ እኮ አይሆንም በስቴፕ ኢጓቸው ሲወጣ ችግራቸው ሲወጣ ቀስ ይያሉ ወደ ቆንጆ ወደ ሆነ ነገር ይመጣል ከልጆቹም ጋር ያለው አባትየው ባንዴ ልታመጫው አትችይም ጊዜ ይፈልጋል እንዴ ጊዜ ይፈልጋል ከልጆቹ ጋር ማሳለፍ አለበት ጊዜ ሲያሳልፍ ፊል ሲያረጋው ምናምን እየቆየ ያው ደማደን ደም ኮኔክሽን ስለዚህ ቀስ ይያለ ይመጣል እንጂ አሁን በመትዩ በግድ ልታረጊው አትችይም ጊዜ ይፈልጋል ነው እንደዛ ማስጨነቅ የለብሽ ኤግዛክትሊ ይሄን ነበር አትጠይቂ አንቺ በራሱ ይምጣ በራሱ ልጆቹን ተፈለገ ልጆቹን እየቀጠራቸው ይቀራል ቴክስት እያረጉለት አይመልስም እየደወሉለት አያነሳም ሶ እሱ ካልፈለገ ደበቅ የለብሽም አንቺ ነው እና በጣም ነው ደስ ያለኝ ተሙ በጣም ስማርት ነው የጠየቀሽ ጥያቄ እኔ እስካሁን ያልሰማሁትን ነገር አሁን ለተሙ ስትነግሪው ስትሰማ ደስ ብሎኛል ሴት ልጅ ሁሌም ተፈላጊ በየትኛውም እድሜ ላይ ብትሆን ተፈላጊ መሆኗን ማሳያ ነው ደስ ብሎናል ተሙ ጥያቄ ባይጠይቅ አናውቅም ነበር ጋይስ ደስ ይላል እሺ ምን አደረኩኝ እኔ ለሱ 5 አመት እንደ ጓደኛ ማውራ የቻልኩትን ያክል እስኪ ያናግራቸው ቡቡና ቤቢን እያልኩ በደወለበት ሰዓት እያናገርኩ ለምንድን ነው እንደዛ ማደርገው በደወለበት ሰዓት ለሊት የሚደውል ይችላል ቀን የሚደውል ይችላል በፈለገበት ሰዓት እኔ ጋር ከተጣላ ልጆችን አያናግርም የሚፈልገውም ከና ያንን መቋቋም በጣም ከባድ ነበር ተሙ በጣም ካፉ የሚወጣው ቃላቶች በቃ እኔ ይሄ ነው ብዬ መናገር ማልችላቸው ግን በዛብኝ የሚያደርገው ድርጊትና እኔም ማለት በቃ ወይ በስርዓቱ ለልጆቹ ጥሩ አባት አልሆነ ወይ እኔን አንደርስታንድ አላደረገኝ ወይ አላሳደገ በስርዓት ሲፈልግ ያኮርፋል በፈለገ ሰዓት ይመጣል ለልጆቼ ግን ሁሌም ምንድን ነበር የምላቸው አባት ነው ይሄ ነው ስህተቴ በፍቅር በሁለቱ መሃል ጥላቻን ላለመዝራት እኔን ጥሩ አባት ፍቅር ሰጥቶ የሚያሳድግ አባት ስላሳደገኝ ልጆቼ ውስጥ የሆነ ቀን ሲመጣ ጥሩ ንግግር ጥሩ ፍቅር እንዲጠብቀው ነበር የሰራሁለት ለረጅም አመታት ይሄን ትልቁ ልጄ በፈለገ ሰዓት ሲያገኘው ና ሲለው ተከትሎት ሄደው እኮ የኔ ውጤት ነው የኔ ስህተት ነው
የአባቱን እውነተኛ ማንነትና ለልጆቹ ያለውን ነገር አልነገርኩትም። ጀሚላ ይቅርታ፣ ይሄ ስህተት አይደለም። ሌላ እናት ካለች እዚህ ጋር እውነት ለካ ለልጆቼ ስለ አባታቸው ጥሩ ነገር እየነገርኩ ማሳደግ ስህተት ነው ብላ እንድታስብ ስለማልፈልግ እሱ ምንም መጥፎ ቢሆን ማንም የትኛውም ሴት ባሏ ምንም መጥፎ ቢሆን ክዷት ቺት አድርጎባት እንኳን ቢሄድ ለልጆቿ ሁሌ ስለ አባታቸው ጥሩ ነገር እየነገረች ነው ማሳደግ ያለባት። ይሄ አንቺ ያደረግሽው ትክክለኛ ነገር ነው፣ ስህተት አይደለም። አሁን የተሰማኝ አሁን ላይ ልጄን ከነሱ ተጠሩ 8 ወር ሙሉ ደውሎ በአንድ ስልክ ነው እንግዲህ ልጁን ያገኘው። እሱ ደግሞ ልጄ ምን ደካማ ጎኑን ያውቃል። ምንድነው ደካማ ጎኑ? ስለኔ ጥሩ ነገር ሲያወሩለት አባትየው አይፈልግም። ያን ስለሚያውቅ ልጄ ያፈለገው ሊያወራለት ይችላል። ልጅ ነው። አባቱን ማግኘት በጣም ትልቁ ይጓጓል። ትንሹን ይጠይቆኝ ያውቃል። ትልቁ ግን ፍቅሩንም ስለሚያውቅ የሆነ ሰዓት በተለይ ያደገ ሲሄድ ሁሉን ነገር ፈለገ። የአባቱ የሆነ ነገር ሁሉ የሱ እንዲሆን ይፈልጋል። እዚህ የእህት ልጅ ወንድም ምን ሲረዳ ያየዋል። ለሱ ግን የሚያደርግለትን ያያል። በቃ ተጎዳ ውስጡ። አባቱን ባገኘ ሰዓት ላይ ዞሮ አላየኝም፣ ቀጥታ ነው የሄደው። ለምን አባቱ ፍቅርም የተሻለ የሚያደርጋል። ኦር ደግሞ የናፈቀውና የጓጓለትን አገኘ። ምክንያት እኔ የሰጠሁት ማንነት ነው። እኔ ተሳሳትኩ ያልኩት ልጄን አስወጥቶ በወሰደበት እርምጃ ነውና ልጄ ላይ የደረሰው ነገር ተሙ ቪዲዮዎቹን ስታይ ወሬ ያረዝማለሁና ብዙ ነገር ተፈጠረ። መጨረሻ ላይ አሁን ልጄን በእጅ ያስገብቻለሁ። ራሴ ጋር ነው ያለው። አልሐምዱሊላህ። ይሄንን ማድረጌ እውነታውን ስለማያውቁ ነው ብዬ ስላሰብኩ ዛሬ ላይ ግን አድገዋል። ትንሹም 14 ዓመቱ ነው፣ ትልቁም 18 ጨርሶ 19 ዓመቱ ነው። ስለዚህ ይሄን ነገር ፊት ለፊት ከኔ ጋር ሆኖ አባታቸውን ይጠይቁት፣ እውነታውን ይጋፈጡት ወደሚለው ተመካከርንበት። አሪፍ ነው። እኔ አሁን ሚላ በጣም ይቅርታ ግን ስላቋረጥኩሽ። አሁን ምን መሰለሽ፣ አሁን ሞር ሚዲያ ላይ አንድ ነገር በመጣ ቁጥር አሁን ብዙ ሰው ሶሉሽን የሚገኝም ይመስለዋል። ሶሉሽን የሚገኙ የገንዘብ ነገሮች ናቸው። ብዙ ጊዜ የንብረት የተወረሰ የተሰረቀ የተበላ ነገር ነው። የቤተሰብ ነገር ግን አንዴ ኦሬዲ አንቺ አሁን ወጥቷል። የቤተሰብ ነገር ሞር በወጣ ቁጥር ሞር እየተበላሸ ነው የሚሄደው። አንድ ምነግርሽ ሀቅ ማለት ነው። አንቺ ቦታ ሆኜ ማስበው ብዙ ነገር አለ። በእናትነት ቦታሽ ሆኜ ከልጆችሽ ጋር ያሳለፍሽው ምናምን ነገር አስብና ምረዳሽ ነገር አለ። ግን የማይጠቅምሽን ነገር ይሄ ነው የሚላየ ከምልሽ የሚጠቅምሽን ነገር አታስቢም አይደል? እኔ የሚታየኝን ነው። አሁን ለምሳሌ አንድ ነገር ልንገር። ልጆቹ 18 ዓመት ነው ልጁና የእናትና የአባታቸውን ጸብ በነገራችን ላይ የምትነግሯቸውን እንጂ ቁጭ ብለው አልሰሙም። በጸባችሁ መሃል የሉ። እናንተ የምትነግሯቸውን ነው የሚሰሙት። ስለዚህ አሁን እኔ 18 ዓመቴ ነው። እናቴ ሚዲያ ላይ መጣለች፣ አባቴ ሚዲያ ላይ ሰማው ሊመጣ ይችላል። ሁለቱ ቁጭ ብለው ስለ አባትና ስለ እናት ነገር እኔ ቁጭ ብያውን በእርግጠኝነት አማርኛ ይሰማሉ። ይሄንን ሊያዩ ይችላሉ። አሁን ገብቼ እኔ ብሰማ እናት ላይ የሚፈጥረው ነገር ይመጣል። የአባት ብቻ አይደለም። ገብቶሻል አይደል? እኔ ለምሳሌ ጠይቅሻለሁ እና ጥሩ ባል ካልሆነ ጥሩ አባት ለኛ ካልሆነ እንዴት አገባሽው ብለሽ መልስሽ ምንድነው? መስሎኝ ነበር ነው አይደል? አየሽ፣ አንቺ ለኛ ጥሩ አባት አይደለም እየነገርሽኝ ነው ልሻለሁ እኔ ልጅ ቦን እና አንቺ እንዴት አገባሽውና ወለድሽን? ለዛውም 2 ልጅ ምናምን 3 ልጅ እንዴት ወለድሽ ብዬ ጠይቃለሁ። ስለዚህ ልጅ ይጠይቃል በአሁን ሰዓት እና እንደኔ ሚላ በእርግጠኝነት ሊሻል የሚችለው ከኤ ፕላን ቢ የሚሻለው አንደኛ እንዳልኩሽ ካልም መሆን ነው። በቃ ስሜት የተጎዳሹ ነገር ምናምን ከልጆችሽ ስለማይበልጥ ጥሩ ነው እሱ እያልኩ አይደለም። እኔ አላውቀውም። አሁን እንዲህ ማለት አልችልም። ስለአንቺም አላውቅም። ያለሽ አማራጭ ምንድነው? አንደኛ ጠበቃውን መጀመሪያ ጠይቂ። ከፈለግሽም እኔ እጠይቅልሻለሁ። ጠበቃው ስለ ልጆቹ ነው የምናወራው። ከዛ እንደዚህ ይቻላል ካለ ወደ ምንድነው የምትመጪው? አሁን ይሄ እንትና አየለ በላኝ፣ ጆሮዬን፣ ጥፍሬን መታኝ፣ ደበደበኝ፣ ጥርሴን አወለቀኝ የምትዩ ነገር ሀቢባ ጥርስ አታስመልስም። እኔ ጥርስ አላስመልስም። የተመታሹን ጢፊ አላስመልስም። ከኮመንት አንዘልም። የሚጠቅመው ምንድነው? ባለፈው ህመም ውስጥ ቀጣይ ህመም እንዳይመጣ ለልጆቹ ምን አይነት ዋስትና እንፍጠርለት። ስለዚህ ምንድነው የምትሆኚው? መሸነፍ። ለማን ነው የምትሸነፊ? ለባልሽ አይደለም፣ ለልጆችሽ ዝቅ ብትይ ታተርፊያለሽ። ለልጆችሽ ግን ማን አባቱ ነው እሱ የት አባቱ አሳየዋለሁ ብትይ ልጆቹን እየጎዳሽ ያለሽው ማለት ነው። ስለዚህ ምንድነው መደረግ ያለበት? በሆኑ ትልልቅ ሰዎች ሁሌ ይሞከራል። ለምሳሌ አሁን እልህ ስላለ ነው። በቃ እልህ አለ እዚህና እዛ በጣም እየተሳሳባችሁ ስለሆነ ጥሩ ነገር እንዳትጠብቅ። እሱንም ብታመጪው ወይ እሷ እንዲያርጋኝ ብሎ 2 መጽሐፍ ሊጽፍ ይችላል። አንቺንም ብጠይቅሽ እንዲያርጎኝ ለምን
እና በፍቅር አይደለም ያወራቸው እንዴት ነው ተጣልተሽ ጥሩ ነገር የምታወሩ? ስለዚህ መሞከር አሁን ሌላ አባቶች ሌላ ሰዎች እንዲያወሩት ኢቭን እኔም ስልክ ብትልኪልኝ አወራዋለሁ። ካለ ማውራት ይሻላል። መስማት እፈልጋለሁ። ለምን እንደሆነ ታውቂያለሽ? የፈለገ ባሎች መጥፎ ባህር ስለሚይዛቸው እንጂ ደሙ ነው ስሜት አለው። በነገራችን ላይ ከጓደኛው ጋር ሆኖ ልጆቹን ምናምን ትምህርት ቤት ሲያመጡ ያያልኩ ፋዘር ስዴኮ ልጆቹን አቅፎ ምናምን የራሱ ጓደኞች ሲያይኩ ፊል ያደርጋል። እንዳታስቢ እንደዛ ኢጎ ስለሆነ ነው ማን አባቷ ናት ብሎ ራሱ በራሱ እዛው እያሸ ራሱን እየጎዳ እንጂ እሱም አባት ነው። መጥፎ ቢሆንም ነው ማለት ሶ ያ ስሜት ሳያውቀው ቀርቶ አይደለም ሀቡ አይናገርም። ለምን ከተናገረ የተሸነፈ ስለሚመስለው በቃ እሱ የወረደ ትንሽ ሰው ሆነ ስለሚመስለው ይዞ ታፍኖ መጥፎነቱን ነው የሚያሳይሽ እንጂ እሱም ተጎጂ ነው ራሱ ማለት ነው። ስለዚህ ያንን ነገር በአንዴ መቀየር አትችልም። ስለዚህ ምንድነው ሰው እንዲያወራው እሷን ተዋት እያለ እስቲ ቆይ ልጆቹን ስለ ልጆቹ ስለ አባትነት ስለዚህ ዓለም አጭር ህይወት ምን ብዙ አመት እንደማይኖር ያውቃሉ። ከልጆቹ ጋር አንድ ቀን ተቃቅፎ ቢተኛ ከልጆቹ ጋር አንድ ቀን ሄዶ አይስክሪም ገዝቶላቸው ቢጫወት ለሱ ከዛ በኋላ ቢሞት ምንም አይመስለው። ግን አሁን ኢጎ ስለሆነ አይሰማሽ ሶ በፍቅር እንጂ አሁን በዚህ መተን ብንል በዛም በየሚዲያው ክስ ብትሄጂ እያባባሽው መጥፎ ነገር ውስጥ ይገባል። ሶ የኔ ሐሳብ ይሄ ነው እንጂ ያንቺ መጎዳት ብዙ ኔግሊጀንሲ ብዙ አውሪ ወንዶች ብዙ አሉ። ይሄ ሚሊዮን አለ አሜሪካ ውስጥ አንቺ ብርቅ እንዳይሆንብሽ እኔ ሚሊዮን እነግርሻለሁ። እንደዚህ ራሳቸው መውጣት ቢፈልጉ አይወጡም። ብዙዎቹ አምቀው ይዘው ታፍነው ነው ያሉት። ግማሹ በህግ ያስተካክላል፣ ግማሹ በሰው ያስተካክላል። ቤተሰብ ይገባል፣ የሃይማኖት አባቶች ይገባሉ። እንደዛ ተብሎ ቢስተካከል ነው የሚሻለው ብዬ ነው ማስበው። እኔ ሀቡ አጠቃላይ ሐሳቤ ይሄ ነው። እሺ እና የህግ ባለሙያ ጠበቃ የምታውቀው ካለ እንድትጠይቅ ህግ ያስገድደዋል ወይ ልጆቹን እንዲወስድ ወይስ አያስገድደውም የሚለው እሱ ፈቃደኛ ከሆነ ብቻ ነው ወይስ በህግ ያስገድደዋል ልጆቹን እንዲወስድ? እኮ እሱን ነው የምልሽ። ለምሳሌ አሁን ይኸውልሽ ሚላ ለምሳሌ ጠበቃው ተነስቶ ከህግ አንፃር ይሄ ሰው ደሞቹ በዲኤንኤ እንደዚህ ምሳሌ ነው በዲኤንኤ እንደዚህ ተረጋግጦ ምናምን ልጆቹ ከሆነ ህጉ ግዴታ ያስገድደዋል በዚህ አንቀጽ ብሎ ጠበቃው የሚያወራ ከሆነ የመጀመሪያው ስራሽ ልጆቹን ይወስዳል ማለት ነው። ከዛ በኋላ ከልጆቹ ጥሩ ማይሆን አይሆንም ብዙም ፍቅር አይኑሮ በሂደት የሚስተካከል ነው። ዋናው ነገር እሱ ልጆቹን መውሰድ አለበት፣ እድሉን መጠቀም አለባቸው። የተሻለ ትምህርት ይማራሉ፣ የተሻለ ሀገር ይኖራሉ። ያንን ካለ ይቻላል ካለ ትጀምሪያለሽ። አይ ግን አይቻልም እሱ ከፈለገ ነው ካለ ያለው አማራጭ ምንድነው? አባቱን ከልጆቹ ጋር በተለየ ባልተሞከረ መልኩ አብሮነታቸውን ፍቅራቸውን የአባትና የልጅ ባህሪያቸውን እንዲመልሱ የሚደረግበት ነገር ይሞከራል ማለት ነው። ሶ ሁለት ኦፕሽን ብቻ ነው ያለው። ከዛ ውጪ ምንም ኦፕሽን የለም። ከዛ ውጪ አሁን መነታረኩ መጥፎ አባትነት ያንቺን መጥፎ እናትነት ቢያወራ ሶሻል ሚዲያው ምንም የሚሰጣችሁ መታወቂያ የለም። ለጥሩ አባትና እናት ማንንም አይሰጥሽም። አቡ አሰጥሽም፣ እኔ አልሰጥሽም፣ 4900 ሰው ምንም አይሰጥሽም። ገበናሽን ሽጠሽልናል፣ እኛ ቁጭ ብለን ተዝናንተንበት እናልፋለን ወይ እንላለን እንጂ ለአንቺ ቤት ግን አንዲት ሳንቲም ጠብ የምትል ነገር የለም። አንዲት ሀቅ ማለት ነው። ስለዚህ ሚውት ነሽ ጀሚላ ሰው ለመሞከር ለሚባለው ማለት ነው። የድረስ ሄጃለሁ መስሎ ገዳማት ድረስ አስጠርቻቸዋለሁ። እሱንም እህቱንም ወንድሙ ነው መጨረሻ ማለት ነው። መጥሪያቸውን መለጠፍ እችላለሁ እዚህ ጋር ይመጣላቸውን መጥሪያ ማናገር ግን አይፈልጉም። ከዛ ደግሞ ኢትዮጵያ ከገባ በኋላ የቤተሰባቸው ታላቅ ሴት በጣም ክብር ያላት ኢትዮጵያ ውስጥ በሚኒስትርነት ደረጃ የሰራች ከኔ አልፍም እኔ ያስተካክላለሁ ብላይ ደውላለት በልጆቼ ዙሪያ ማንንም ማናገር አልፈልግም ብሎ ነው ዘጋት። እሷ ነው ሚያውም ደግሞ ለሷ በሜሴጅ ነው። እሷም ሲደውል አለነሳ ሲላት ሜሴጅ ጻፈችለት፣ በሜሴጅ መልስ ሰጣ። ሁሉንም መንገድ ዝግ ነው ያደረገው። እዚህ እንድመጣ ያስገደደኝም አንድ ያ ነው። ሁለተኛ ትናንትና ትልቁ ልጄ ላይ የሞከረውን ትንሹ ላይ ከመሞከሩ በፊት እውነታውን ለማንም በቃ እሱ እያወራ ያለው ወሬ ያለ በጣም በኃይለኛው አንተ ስም ብር ከፍሎ ስም ማስጠፋት ደረጃ ደርሷል። እኔ እንዳልሰማ ማለት ነው። ቪዲዮዎቹን ከቻልክ ተሙ ጊዜ ካለ ዩቲዩብ ላይ አለለ ተሸገር ኢንፎ
ሸገር ኢንፎ ባህሩ በጣም ከመጀመሪያው በቃ ከመነሻችን እስከ መጨረሻችን ነው። ለምን ነገር ያንን ተሳትኩትን ስህተት ሳይደገምብኝ ትንሹን ማዳን አለብኝ ብዬ ስላሰብኩ በዚህ ላይ እንደገና ለሚያደርጋቸው እንቅስቃሴዎች ሁሉ እውነታውን ማንም ማወቅ አለበት ብዬ ስላሰብኩ እኔ 8 ወር ያለቀስኩትን እንባ ዛሬ እዚህ ቦታ እንድመጣ አድርጎኛል እንጂ 11 ዓመት ሙሉ ይቻልኩት 11 ዓመት ሙሉ ያለፍኩት ልጆቼ እኔ ከዚህ በኋላ አስቸግረውኛል። ለአሜሪካ ሄዱ ቀሩ ለኔና ለልጆቼ ብዙም ቦታ ኑሮት አይደለም። ጀስት ግን ይሄ ሰውዬ በኃይል የቀማቸውን ነገር የሚያጓጓቸው እሱ ነው። ማታለያው እሱ ሆነ። ስለዚህ በህጉ መንገድ በስርዓቱ ማግኘት የሚችሉበትን መንገድ እሱ የተሰጠውን እድል ለልጆቼ የነፈጋባትን ወሳይ እኔ እናታቸው ቢያንስ የቻለችውን ያክል ሞክራልናለች እንዲሉኝ እፈልጋለሁ። እኔ ብቻ ሳልሆን እንዳልከው ደግሞ አንተ ብዙ እናቶች አሉ፣ ብዙ ሴቶች አሉ። እናት ለምን ታልቅስ በሚል መርህ እዚህ እያስተካከልን ያለው ነገር አለ ኢትዮጵያ ውስጥ። ይሄ ነገር ቀለል ብሎ ከሀገር ውጭ ከኢትዮጵያ ውጭ አውሮፓና አሜሪካ የጨካኝ አባቶችና የአውሬዎች ማለት ይችላል የክፉ አባቶች መጠራቀሚያ መሆን የለባትም። እናት ኢትዮጵያ ላይ ተቀምጣ እያለቀሰች እሱ እዛው አግብቶ ወልዶ ባያገባውም ባይወልድም የተሻለ ህይወት እየኖረ እናት ግን እዚህ እያለቀሰች ልጅ ይዛ መኖር የለባትም። ይሄ እንደ ህግ ቢሰራበት በሚለው ከሰዎች ጋር ተነጋግረናል። ውጭ ጉዳይ ድረስ ይዘን ገብተን መንገዱ ኢዚ ኢትዮጵያ ላይ ሄደ ፍርድ ቤት ከሳህ እንደምታገኘው ቢቀል እያንዳንዱ አባት እዛ ጋር ተደብቆ እዚህ እናት አታለቅስም ነበረ። ይሄ ነገር በጣም መቅለል ያለበት ነገር ነው። ወንዶች ወንድሞቼ አሁን እዚህ ውስጥ ያላችሁም ሁሉም ብታግዙን ደስ ይለኛል። ይሄ ነገር መሰራት አለበት። እኔ ብቻ አይደለሁም። እኔ ተሙ ቤተሰብ ስላለኝ ብር ስላለ እህት ወንድሞች ስላሉኝ በቤተሰብ አሳድጌያለሁ ልጆቼን እኔም መስራት ስለምችል። ግን ይሄ እድል የሌላት እናት አለች። ኢቭን ምንም ኢንካም የሌላት ብዙ እናት አለች። እየለመነች ልጆቿን የምታሳድግ እናት አለች። እሱ ዘንጦ እየኖረ ስለዚህ ለነዛ ድምጽ ሆነን ሁላችንም ብንሰራበት እኔ ላይ ያለፈው ሌላ እናት ላይ እንዲያልፍ አልፈልግም። መሰራት አለበት። በጣም ብዙ እናቶች ደክመው አሳድገው ደግሞ ልክ ደረሱልን ሲሉ መተው ይነጠቃሉ። ምክንያቱም ልጆች ናቸው። ልጅ ነው። ምን ጊዜ ልጅ ያጠፋል፣ እናትና አባት ይቅርታ ይላል። ልጅን ለማታለል ቀላል ነው። በተለይ ወንድ ልጅ ፋየር ኤጅ ላይ ሲደርስ መሸወድ ይችላሉ አባቶች። ቪዲዮ አይቶት እኮ ሊመለስ ይችላል። ተመልሶ እናቴ ሊል ይችላል። ግን በዛ መሃል እናት በሽተኛስ ብትሆን ብትሞትስ አንድ ነገር ቢፈጠርስ ብዙ ነገር አለ እና እኔ አሁን ሞቼ የተነሳ ያክል ነው የሚሰማኝ። ልጅን ያጣሁባቸውን ጊዜዎች ሳስብ አልሞትኩም እንጂ እሱ የቻለውን ጥይት እስከ መጨረሻው ተኩሶታል። እኔ ግን አልሞትኩም። ስለዚህ እኔ ቦታ ያለ እናቶች የበለጠ ለነሱም እኔ ብቻ ሳይሆን ለነሱም ድምጽ እኔ የሄድኩትን መንገድ እየጠረኩ ሄጄ እነሱንም ባስገባ በሚልም ነው ሚዲያ ላይ የወጣሁት እንጂ ጀስት ይሄን ታሪክ ይሄ ነገር ለሌላም እናቶች እኔ የጀመርኩትን መንገድ እንድንቀጥል ነው። ተሙ እንዳልከው ጠይቅልን። ማን ነው ያልከውን ልን ጠበቃውን እንዴት እንደሆነ እሱን እጠይቃለሁ። በቃ አንቺም ጋር የሆነ የምረዳው ስሜት ስላለ ብዙ ፕሬሸር መፍጠር አልፈልግም። ምክንያቱም አንቺ ጋር ህመም ያለ መስሎ ስለምረዳ ማለት ነው። ስለዚህ ልጠይቀውና ጠበቃው የሄኖክ እዛ ሀበሻ ላይ ብዙ ጊዜ የሚለጥፈው ሌሎቻችሁም ስልኩ ምናምን እዛ ላይ አለ እኔ እደውልለታለሁ ነው ወይስ ዝም ብዬ ሐሳቡን እንዲህ ነው ብዬ አጠራ አድርጌ እነግረዋለሁ። እንዲህ ማድረግ ይቻላል ካለ የልጆቹ መብት ማግኘት ያለባቸው መብት ሲቲዝን ነው አይደል? እሱ ያ ሲቲዝን ከሆነ የሚያገኙት ነገር ይኖራል። ምናልባት አንዳንዴም አውቶማቲካሊም ሲቲዝን ሊሆን ይችላል ኦር ናው ግን እስቲ ቼክ እናደርጋለን። እሱ እና ከዛ ለአቡ ነግራታለሁ። ተሙ አንዲት እህቴ ጠበቃ ጠይቃ ስራ ቦታ ስለሆንኩኝ እዚህ ጋር መግባት ስለማልችል ነው ብላ ነው ላከችልኝ ዋትስአፕ ላይ። ጠበቃ ጠይቃ ምንድነው ያላት? ቻይልድ ሰፖርት ብቻ ነው ህግ የሚያስገድደው እንጂ እንዲወስድ አያስገድደውም አለኝ አለች። ግን ዳይሬክት ከጠበቃው እንድትሰሚ የጠበቃውን ቁጥር ላኪልኝ እና ልስጣት ብያታለሁ። ህግ የሚያስገድደው እንዲ ቻይልድ ሰፖርትን እንጂ አሜሪካ ነገር እንዲወስዳቸው አባትየው ፈቃደኛ ካልሆነ ህግ አያስገድደውም። ቻይልድ ሰፖርትን ደግሞ ለሁለተኛው ልጅ ለ14 ዓመቱ ብቻ ነው የሚያስገድደው፣ 18 ላለፈው አያስገድደውም ብላ አለች። የጠበቃውን ቁጥር ላኪልኝና ልስጣት ዳይሬክት ለራሷ ያስረዳት እሷን ጥያቄዎቿን ትጠይቀው አልኩ።
በቃ እንደዛ ከሆነ እኔም ጠይቀዋለሁ የሚሆነውን ነገር አዲስ ኮንፈርም ለማድረግ ሁለት ጠበቃ ተመሳሳይ ሐሳብ ካለው ያንን ነው የምትወስጂው ማለት ነው። በቃ ከሁለት ጠበቃ ከሁለት ከሶስት ጠበቃ ከሰማሽ ታረጋግጫለሽ። ግን አባት ይሄንን እድል አግኝቶ በህግ እስኪገደድ መጠበቅ የለበትም። ስፔሻሊ ገንዘብ አይደለም ፍቅር በህግ ተገዶ አይሰጥም። ፍቅር የሰው ልጅ ፈልጎ የሚሰጠው ነገር ነው። ወዶ ፈልጎ እና ይህ ነገር ደግሞ የሚሰማንኛ ስናረጅ ነው። ስናረጅ በወጣትነታችን ለልጆቻችን ያልሰጠነው ፍቅር ይቆጨናል። አዝናለን። አይዞሽ ነገ አልፎ አንቺም ልጆችሽም የተሻለ ሀገር ሄዳችሁ የተሻለ ህይወት እንደምትኖሩ እናምናለንም ተስፋም እናደርጋለን በፈጣሪ። እሺ ሌላ ጥያቄ ደግሞ ተደጋግሞ ስለተኮመተ ነው። አንቺ ከሄድሽ በኋላ ልጆችሽን መውሰድ አትችይም ወይ? በግሪን ካርድ ያለሽ ያ ሳይሆን ልጆች ያላቸውን መብት አጣኝ ስላሉ አሁንም እኮ ይሄን ጥያቄ እኔ ከ11 ዓመት በኋላ እንድጠይቅ ያስገደደኝ የሱ ድርጊት ነው። እሱ ለልጆቹ በሚያደርገውና በሚወስደው ልጆቼ ተቀምጠው ሌላ ሰው ለመውሰድ ሲያስብ ሩቡን ለነዛ የሚያደርገውን ሩቡን ለልጆቹ ሲያረግ ባየው ችግር የለውም። እኔ ልጆቼ ከብደውን ኦር ደግሞ እንዲሄዱ ፈልጌ የአሜሪካ አጓጉቷቸው ውስጣቸው ለኔ አሜሪካን አጓጉቻቸው አላቅም። የተሻለ ነገርና የተሻለ ህይወት እንዳላቸው ስለሚያውቁ ብዙም እንትን ብለው አያውቁም፣ ጓጉተው አያውቁም። አሁን ላይ ግን ተበለጥን አይነት ስሜት ልጄ ላይ አይቻለሁ። እያጓጓ የሚተወው ነገር አለ። ይህን ነገር እንደ መብት ያላቸውን መብት መጠቀም ካለባቸው መብታቸውን ይጠቀሙ በሚል ነው ይሄን ነገር የጀመርኩት እና ወደዚህ የመጣሁት እንጂ ይሄን ያክል ኢምፖርታንት አይደለም። አላህ ባሉበት ደህና ያድርግልኝ። የሰው ልጅ የተመቸበትና ጥሩ ሆኖ ወዳለበት ቦታ ላይ ከኖረ በቂ ነው ብዬ ነው